በብፁዕ አባታችን አቡነ ሕርያቆስ ላይ ከባድ ዘመቻ ተጀመረ። አደገኛው ሰላም ክርስቲያኖች እንደምናላችሁ ወንድማችሁ ዲያቆን አቤል ነው እንግዲህ ጥንታዊ የሆነ ገዳም ውስጥ ነው። ውድና ኩራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ኦርቶዶክሳውያን መረጃዎቻችን ጀምረዋል። በዛሬ መረጃችን በስፋት የምንቃኛቸው ጉዳዮችን ይዘናል። ስለዚህ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን መቆማችሁ ፍጹም እንዳይዘነጋ እያልኩኝ በቀጥታ እንግዲህ ወደ መረጃዎቻችን ነው የምናመራው። በመረጃዎቻችን መካከል ከምንመለከታቸው ከምንቃኛቸው ከምናያቸው ሐሳቦች ጉዳዮች መካከል እንግዲህ ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ ላይ ከባድ የሆነ ዘመቻ ተከፍቶባቸዋል። ይህም ሌላ ራሱን የቻለ ትኩሳት ራሱን የቻለ አነጋጋሪ ርዕሰ ጉዳይ ሆኗል። እንዲሁም ደግሞ ፕሮቴስታንት ቤተ እምነት ላይ ያሉት ህገወጥ ስራን የሚሰሩ አካላትም ተበራክተዋል። ስለነዚህም ጉዳዮች ሌሎችንም ጉዳዮች አካተን ዛሬ በመረጃችን ይዘናል። ሁልጊዜ እንደምንለው ላይክ፣ ሼር በማድረግ ከጀርባዬ በምታዩት በትልቅ ስክሪን ሰፋፊ ጉዳዮችን በቪዲዮም በፎቶም እያስደገፍኩ እመጣለሁኝ ማለት ነው። በቀጥታ እንግዲህ ወደ ጥንክሮ አመራለሁ። በቅድሚያ ራሱን ዲያቆን ነኝ እያለ የሚጠራው አካል ምን አይነት ህገወጥ ስራ ይሰራ እንደነበረ አደገኛ እንግዲህ እንደምናስታውሰው አንድ ገዳም ሄዶ ለገዳም እርዳታ ላደርግ ነው ዲያቆን አቤል ነኝ የሚል እስስታዊ ባህሪ ያለው የመናፍቃኑን ስራ የሚያሳልጥ ሰው ከሰሞኑ መነጋገሪያ እንደነበረ ብቅ ብሎ እንደነበረ እናውቃለን። ብዙዎቻችንን ያስቆጣ ብዙዎቻችንን ያሳዘነ ድርጊት ወይንም ጉዳይ ይዞ እንደመጣ ማለት ነው። ስለዚህ ይሄንን ተከትሎ ያለውን መረጃ ነው ማቀርብላችሁ። ያያ ስለታም የሰጠው መልስ አለ። መጀመሪያ ግን የልጁን እስስታዊ ባህሪ እንካታለን። ሰላም ክርስቲያኖች እንደምናላችሁ ወንድማችሁ ዲያቆን አቤል አሁንም የምገኘው እንግዲህ ጥንታዊ የሆነ ገዳም ውስጥ ነው። እንግዲህ ወደ ገዳም ልንገባ ነው። አብራችሁን ከኔ ጋር ቆዩ። ግን አሁን ላይ እንደ ቀድሞ ቪዲዮ እየሰራው መለቅበት ነገር ይኖራል ብዬ አላስብም። ምክንያቱም የምታውቁት ነገር ስለሆነ ማለት ነው። ከዚህ በኋላ ያው ባዶ እግር ነው የሚገባው። እንግዲህ ጫማችንን አውልቀን እንገባለን። አብራችሁ በነገራችን ላይ ፓስተር ዮናታን አክሊሉ ስላንተ ታቦት ቀይ ይሁን ቢጫ ይሁን ምን ይሁን የሚያቀል ነገር የለም። ትዝታው ሳሙኤል ግን ስለሚያቀው ነገር ነው እየተናገረ ያለው። አባቶች ሲናገሩ ምን እንደሚሉ ታውቃለህ? ሺህ ፈሳም አንድ ጎማ አይነፋም ይላሉ። እንግዲህ እዚህ በምስሉ ላይ የምትመለከቱት ማርያማዊት ማርያም የሚባል ሰው እንግዲህ ይሄንን ሰው ብዙዎች ታውቁታላችሁ። ራሱን ዲያቆን አቤል ብሎ ነው የሚጠራው። ከየት ድቁናውን እንዳገኘ አናውቅም። እንደሰማችሁት ትዝታው ሳሙኤልና ዮናታን በቃል ኪዳኑ ታቦት ላይ የተዘባበቱበትን ሐሳብ አጉልቶ እያሳየ እጅግ የምንወደው መምህር ዘማርያምን ደግሞ በምን አይነት አንቀጽ እየጠራ እያንጓጠጠ ሲሳደብ አይታችሁታል። ይህ ሰው በተደጋጋሚ እዚህ ቲክታክ ፕላትፎርም ላይ ብልጭ ድርግም እያለ የሆነ ጊዜ የኦርቶዶክሳዊ ማላ ይለብስና ከዛ በኋላ ደግሞ ድምቅ ብሎ በጴንጤ ማራት ያዩታላችሁ። በጣም ብዙ ጴንጤዎች ሰፖርት የሚያደርጉት በኦርቶዶክስ ተዋሕዶ ቤተክርስቲያን ነጠላ ውስጥ የፕሮቴስታንትን ሐሳብ የሚያራምድ ነው። ይህ ሰው በተደጋጋሚ እኔም ላይ ጓደኞችም ላይ ቪዲዮ ሰርቷል። ዕውቅና ላለመስጠት ብዬ አንድም ቀን መልሼ አላውቅም። ከዚህ በፊት ቂልጦ ማርያም ላይ ስንሄድ የተወሰነ ሐሳቦችን አምጥቶ እና ያያ ዘልደታ ደበደቡኝ ምናምን ብሎ ነበረ። አዎ እውነቱን ነው። ትንሽ ወደ ጓሮ ወስደን መጅለግ አድርገነው ቆንጠጥ አድርገነው ነበር የሚስተካከል መስሎን ማለት ነው። ይህ ሰው በጣም ደፋር ነው። ነጠላ ለብሶ እንደዚሁም ደግሞ ዲያቆን ነኝ እያለ አባቶች መነኮሳትንና ወንድሞች ዲያቆናትን ሰንበት ትምህርት ቤትን በምንፍቅና ትምህርትና በተለያየ መንገድ ቤተክርስቲያንን የሚያውክ ሰው መሆኑን ደርሰንበታል። በተደጋጋሚ ብንመክረው ብንዘክረው አልሰማ ስላለ የድፍረቱ ድፍረት እመቤታችን ቅድስት ድንግል ማርያም ቤተክርስቲያን ውስጥ ገብቶ ምንፍቅናውን ሲዘራ እጅ ከፍንጅ ይዘነው በዛ ላይ ሲወራጭ ወስደን ትንሽ ቆንጠጥ አድርገነው ነበር። ኮርኮም ነገር አድርገነው ነበር። ይሄንም ደግሞ እናንተ ጋር እየመጣ እነ ያያ ዘልደታ እነ ቢኒ ሳንጃው ደበደሙኝ እያለ ሲያለቃቀስ ነበር፣ ሲያላዝን ነበረ። ነገር ግን ይሄ ዱላ አላስተማረውም። ይሄ ቁንጥጫም ደግሞ ሊያርመው አልቻለም። ይህ ሰው በጣም አደገኛ እንደሆነ ደጋግመን ተናግረናል። አሁን ደግሞ ቤተክርስቲያን ውስጥ ገብቶ አባቶች መነኮሳት ጋር መጥቶ የምንፍቅና መጽሐፍ ይዞ ከቤተክርስቲያን ስርዓትና ዶግማ ቀኖና ውጭ የሆኑ መጽሐፍትን ይዞ መጥቶ ሲያሰራጭ ሰሞኑን ቪዲዮን ተመልክታችሁታል። ይሄንን ከማድረጉ በፊት ግን ይህ ሰው
ገንዘብስ ጠይቆ እየሰበሰበ እንደነበረ ታውቃላችሁ። እንዴት ናችሁ? ወንድማችሁን ዲያቆን አቤል ነኝ። ወንጌል አማኞች ከእናንተ ጋር ጉዳይ አለኝ። ያ ምንድነው ባዩ ላይ ቴሌብርና ንግድ ባንክ አካውንት አስቀምጬ 200 ብር ቻሌንጅ ጀምሬያለሁ። ይሄ በቃ እየሰልች ሁሌ ነው ቪዲዮ የምሰራው። ምክንያቱም ያሰብነው ሀሳብ አለ። እንግዲህ ከፈጣሪ በታች የሚያስፈልገን ነገር እየጠየቀን እንሰራለን። ብዙ ቻሌንጅ አለብን። በነገራችን ላይ እኛ በውጭም በውስጥም በለው የደፍረቱ ድፍረት አዙራ ምዕራፈ ቅዱሳን አቡነ ተክለ ሃይማኖት ወላይታው የሚገኘው ቤተክርስቲያን ውስጥ ገብቶ ለአባቶች አድሏቸዋል ማለት ነው። ቅድም እንደነገርኳችሁ በዕለቱ ቂንጦ ማርያምን ባነገስን ጊዜ ይሄ ሰውዬ የነ ትዝታው የነ ፓስተር ዮናታን እንደዚሁም የነ በጋሻው አሽከርና ተላላኪ ነው፣ ተጠንቀቁት ብለን በተደጋጋሚ ነግረናቸው ነበር። ስለዚህ የሀገረ ስብከቱ ስራ አስኪያጅ ክቡር መልአከ ሕይወት ንጉሴ፣ የሚመለከታቸው አካላት እንዲሁም ደግሞ ብፁዕ አባታችን አቡነ ይስሐቅ ይሄ ልጅ ስር ሰዶ ነገር ከማበላሸቱ በፊት የተለያዩ አድባራትና ገዳማት እየሄደ እንዲህ አይነት ስራዎችን እየሰራ ቤተክርስቲያንን ይበልጥ ከማወቁ ቀደም ብላችሁ እዚህ ልጅ ላይ እርምጃ እንድትወስዱ ደጋግመን ጠይቀናል። እናንተ አሁንም የሚማርላችሁና የሚስተካከልላችሁ ከሆነ አንድ እድልም ሁለት እድልም ተሰጥቶት ቁጭ ብሎ እንዲማርና ራሱን እንዲያስተካክል የንስሐ ሕይወት እንዲሰጠው አድርጉ። ተምሮ ተስተካክሎ ንስሐ ገብቶ የሚመለስ ከሆነ መልካም፣ አለበለዚያ ግን አስፈላጊውን የቤተ ክርስቲያን አስተዳደራዊ እርምጃ እንድትወስዱበት አደራ እንላለን። የአካባቢ ወጣቶች ደግሞ እንዴት አድርጋችሁ እንደዚህ አይነት ልጅ መስተካከል እንደሚገባው ታውቃላችሁና በደንብ አድርጋችሁ እንድታስተካክሉት አደራ እላለሁ። እንደምታስተካክሉት ደግሞ አምናለሁ። ስለዚህ ዲያቆን አቤል ነኝ እያልክ የምታወናብደው አንተ ሰው እባክህ ተመከር፣ ተመለስ፣ ንስሐ ግባ። ካልሆነ ደግሞ ሁለት ማሊያ የለበስክ የምታወናብደውን ነገር አቁምና ጠቅልለህ ምንፍቅና ውስጥ ግባ። አሊያም ደግሞ ራስን አስተካክለ ንስሐ ገብተ የበደልከውንና ያጠፋኸውን አባቶችን ቤተክርስቲያን ይቅር ጠይቀ ተመለስ። እምቢ ካልክ ግን እርምጃዎች የከፉ ናቸው የሚሆኑት። እዚህ ጋር ሌላ ቦታ ላይ ገባው። ወላይታ ላይ ነበሩ ተደርሶበት መጽሐፍቶቹ ተቃጥለው በሕግ እኔ ግራ ነው የሚገባኝ። እንደው አቤት የዚህ ቤተክርስቲያን ፈተና ብዛቱ፣ አቤት መብዛቱ። በሕግ እንዳይቆጠር ስር ይዋል እንዳይባል እናውቀው ነገር ከባድ። ይኸው አሁን ደግሞ ሌላ ቦታ ሄድኩት እያለ ስንቱስ ቦታ ሄደው ስንቱ አባቶችስ የመረጃ ደርሷቸው መረጃ የለበትም ብሎ የሚያስበበት ቦታ ይሄ እስስት የሆነ ሰው ሄደ እና መስሎ ደግሞ ማለት ጫማው ልቆ ዲያቆን ነኝ ብሎ መታወቂያ ብራ ይኖራል ይዞ ነጠላ ለብሶ አደገኛ ስራ ቢሰራ ሰው ልጁ እስስት ነው ማለት በድፍረት ማለት ማን ምን ያመጣል በሚል በማን አለብኝነት ስሜት የተነሳ ማን ምን ያመጣል፣ ምን እናመጣለን፣ ምን ታመጣላችሁ ነው አካሄድ። በጣም አደገኛ አካሄድ፣ በጣም መርዝ የተሞላበት አካሄድ። በሌላ ቤተክርስቲያንና ገዳም ደግሞ አሁን ተመልሶ ራሱን አጥቦ ሄዷል ማለት እዛ ሲያዝ ወላይታ ላይ ያለው ሲያዝ ምዕራፈ ቅዱሳን ላይ ያለው ሲያዝ አሁን ደግሞ መልኩን ቀይሮ ራሱን ቀይሮ መጥቷል። ሃይባይ ያስፈልገዋል። በቸልታ የምናየው ነገር አይደለም። ትኩረት የሚያሻው ጉዳይ ነው። እውነት ለመናገር ዝም ባይባል ብፁዕ አባታችንን ብፁዕ አቡነ ሕርያቆስን እንዴት አድርገው እንደቀለዱ በብፁዕ ሊቀ ጳጳስ ላይ እንዳፈዙ እንደተደፋፈሩ ይህንን ከጀርባ የምትመለከቱትን ቪዲዮ ፎቶ ላሳያችሁ። በኤአይ የተሰራ የቺቺኒያው ጳጳስ ሄይ ፊት አትንሽኝ እንኳንስ ፊት ነስተሽኝ ድሮም አይናፋር ነኝ ቴዲ አፈስሮ ፈታ ያለው ሰው ፈታ ዘና ያደርጋል ብሏል ምናምን ብሎ ይሁን ለማንበብ ራሱ ማይጋብዝ ማለት እና ደግሞ ራሱን እንትና እያሉ አባ ጳውሊ ምናምን የሚል ፌስቡክ ገጽ ያለበት ነውና በኤአይ የተቀነባበረ የውሸት ፎቶ መጠንቀቅ አለብን። በዚህ ደረጃ ሊቀ ጳጳሱ ነው ማለት
መልካቸውን ወስዶ በጣም በሚያስነውር የአባትን ክብር በሚነካ ከሊቀ ጳጳሱ ልዕልና የሚጻረር ይሄ ነው ያው ነኛ ትውልድ። ማን ምን ያመጣል? ድፍረት የተሞላበት ግብዝነት ያልተለየበት ጠላት ይሆን ጠላትነት ያለበት እኛ እንደዚህ ነው። ብዙ ሊቀ ጳጳሶች በዚህ ደረጃ ተደፋፍረው ተናገሩ። በዚህ ደረጃ በጣም ነው የሚያስለቅስ፣ በጣም ነው የሚያሳዝን። ብፁዕነታቸው ግን በአንድ ወቅት አስተማሪ አንድ ታሪክ ነግረው ነው ንካት ሰውየው ይጸልያል፣ ይለምናል ወደ እግዚአብሔር። የሚለምነው የሚጸልየው እግዚአብሔር ሆይ በሕይወት ዘመኔ ሁሉ ከኔ ጋራ ሁን እያለ ይጸልያል። በደስታው በፍስሐ በፈንጠዝያው ጊዜ እግዚአብሔር ከእርሱ ጋር እንደሆነ ይረዳል። እየተራመደ ዞር ሲል ከራሱ የእግሩ ዳና ጎን ሌላ የእግር ዳና ያያል፣ ወይንም የእግር ኮቴ ዱካ እና የማን እግር ነው ብሎ ሲጠይቅ እግዚአብሔር የኔ እግር ነው ልጄ ካንተ ጋር ነኝ ይለዋል። ከዘመናት በኋላ ያ ደስታ ያልፍና መከራ ይመጣበታል። በመከራው ሰዓት ይጓዛል። ዞር ሲል ግን አንድ የእግር ዱካ ብቻ ይመለከታል። እግዚአብሔር ሆይ ተውከኝ ማለት ነው። እስካሁን አብረኸኝ ነበር። የሁለት ሰዎችን ነው ማየው፣ አሁን የራሴን ብቻ አንድ የእግር ዱካ ነው ማየው። ምን ነው ተውከኝ አምላኬ። በሕይወት ዘመኔ ሁሉ የምትከተለኝ ይመስለኝ ነበረ ዳዊት እንደተናገረው። ተውከኝ ሲል እግዚአብሔር አልተውኩም። ዞር ስትል ያየኸው የእግር ዳና ነው። ያም የእግር ዳና ወይንም ዱካ ያንተ ሳይሆን የኔ ነው አለው። የኔስ ብሎ ሲጠይቅ ያንተማ የለም። ለምን ሲለው እኔ ተሸክሜሃለሁ። በመከራ ሰዓት በነገሮች ሁሉ እየተሸከመ እያሻገረ እየጠበቀ እዚህ ያደረሰ ማን ነው? እግዚአብሔር። በነገሮች ሁሉ ያሻገረን እንድናሸንፍ ረዳን ያገዘን የአባቶቻችን አምላክ ልዑለ ባህሪ ቅዱስ እግዚአብሔር ነው። ይህንን ፈጣሪ ዓለማት ገባሬ መንከራት ቅዱስ እግዚአብሔርን የሚሰብኩ ስጋው ደሙን ፈትተው ምስጢር የሚያቃብሉ ድምጻቸው እንኳን የማይሰማ ስክር ነው ያለው በእርጋታ በስስት የምናያቸውን አባት ነው። እንግዲህ በረከታቸው ይደርብን። እንዲህ ባለ መልኩ እናዋርዳለን ብሎ የተዋረዱት በጣም ነው የሚያሳዝን። አንድ ቪዲዮ ላጋራላችሁ። እንግዲህ ከማርያማዊት ጋር በተገናኘ አንድ ቪዲዮ አንድ ፎቶ ወጥቶ ነበር። ይሄው ምንድነው? ልደት በመዘምራን አማካኝነት መምህራን ካህናት ተገኝተው አክብሮላታልና ነው ምን ችግር አለው ቢከበር የሚል ነገር ተነስቶ ነበር። ሰንበት ተማሪዎች የግለሰብ ልደት ቢያደምቁ ምን ችግር አለው? መዝሙር አይደል የዘመሩት? ቢ ፖዚቲቭ ለምትሉ ክርስቲያኖች እንዲሁም ለዚህ መምህር አብረን መልስ መልሳለን እና ዳምጠው። ሰሞኑን አንድ መነጋገሪያ የሆነ ርዕስ ነበር። እህታችን አርቲስት ማርያማዊት የልደት በዓሏን ሰርፕራይዝ ተደርጋ ይመስለኛል። በዛ ዕለት በሚከበርበት ዕለት ያ ልደት የሰንበት ትምህርት ቤት አገልጋዮች ተገኝተው ነበርና እንዴት ሰንበት ተማሪዎች አንድ አርቲስት ልደት ሲከበር ይገኛሉ የሚል አይነት ሐሳብ ይነሳ ነበር። በመጀመሪያ ደረጃ ቤተክርስቲያን በልደት አከባበር ጉዳይ ላይ ምን ትላለች? ቤተክርስቲያን በልደት አከባበር ጉዳይ ላይ ምን ትላለች አለ። እንቀጥል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልደት ቀናችንን ማክበራችንም አለማክበራችን ጉዳዩ አይደለም። አክበራችንም አለማክበራችንም ጉዳዩ አይደለም። ያዙልኝ፣ ጉዳዩ አይደለም ብሏል። አክብሩም አታክብሩም አትልም ብሎ ነው የተናገረሽ። ዋናው ዳግማዊ ልደታችን ለመንግስተ ሰማያት የሚያበቃውን ያን አዲሱ ልደታችን ላይ ሞር ፎከስ አድርጋ የምትሰራ ቤተክርስቲያን ናት። ነገር ግን የልደት በዓላችንን ክብር ከሆነ ግን እግዚአብሔርን ደስ በሚያሰኙ መልካም ምግባራት በዝማሬ በመቁረብ በማስቀደስ ነዳያንን በማብላት የታረዙትን በማልበስ የተጠሙትን ደግሞ በማጠጣት ቢሆን ቤተክርስቲያን ምክሯ ነው። የተቸገሩትን በመርዳት በዝማሬ በመቁረብ በመመጽወት ብናከብር ቤተክርስቲያን ምክሯ ነው ብሎ ተናገረ። መጀመሪያ ላይ ቤተክርስቲያን ልደታችንን ብናከብርም ባናከብርም ጉዳዩ አይደለም፣ አክብሩም አታክብሩም ብላ አትመክርም ብሎ አሁን ደግሞ ቤተክርስቲያን በመቁረብ በመዘመር ነዳያንን በማሰብ በጎ ምግባራትን በመስራት ልደታችንን እንድናከብር ምክሯ ነው አለ። እዛ ጋር አታክብሩም አክብሩም አትልም። አሁን እዚህ ጋር ደግሞ በዚህ መንገድ አክብሩ ብላለች ቤተክርስቲያን ብሎ እያስቀመጠን ይሄ መምህር። በመጀመሪያ ደረጃ በጎ ምግባር መስራት፣ መዘመር፣ መቁረብ፣ ንስሐ መግባት የአንድ ክርስቲያን የዕለት ተዕለት ተግባሩና ግዴታው ነው እንጂ ልደትን
ልደትን ጠብቀን የምናደርገው ስራ አይደለም። ለመዘመርም ልደትን መጠበቅ አይጠበቅብንም። በጎ ምግባር ለመስራትም ልደትን መጠበቅ አይጠበቅብንም። ንስሐ ለመግባትም ስጋው ደግሞ ለመቀበልም ልደትን መጠበቅ አይጠበቅብንም። ቤተክርስቲያን ልደትን በዚህ መልኩ አክብሩ ብላለች፣ ምክሯ ይሄ ነው ብለህ መልእክት ማስተላለፍ አይጠበቅብንም። ምክንያቱም ቤተክርስቲያን የትም ቦታ ላይ ልደታችሁን ስታከብሩ በዚህ መልኩ አክብሩ ብላ ያስቀመጠችው መልእክት የለም። ይሄ ያንተ እይታና ያንተ ንግግር ነው። ስለዚህ የቤተክርስቲያን ሐሳብ ያልሆነውን የቤተክርስቲያን ሐሳብ ነው ብላችሁ የራሳችሁን ሐሳብ አታስቀምጡ። እዚህ ጋር የቤተክርስቲያን ሐሳብ አይደለም ብዬ ያስቀመጥኩት ያለው ልደትን ስታከብሩ የምትሏን ንግግር እንጂ በጎ ምግባር መስራቱን ስጋው ደግሞ መቀበሉን ንስሐ መግባቱን ቤተክርስቲያን ትመክራለች። ግን ልደትን በምታከብሩበት ቀን ወይም ጊዜ እየጠበቃችሁ የሆነ ፕሮግራም ሲኖራችሁ ብላ ቤተክርስቲያን አታስቀምጥም። እንዲህ ብላችሁ የራሳችሁን ሐሳብ አትናገሩ። ሁለተኛ ነገር ቤተክርስቲያን አክብሩ ብላ ያዘዘችን ልደት አለ። የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደቱ፣ ሁለተኛ የቅድስት ድንግል ማርያም ልደቷ፣ ሶስተኛ የቅዱሳን ልደት ነው እንጂ በምንም ታሪክ የግለሰብን ልደት ቤተክርስቲያን እንድናከብር አላዘዘችንም። እንደውም በተቃራኒው መጽሐፍ ቅዱስ ላይ በግለሰብ ልደት ላይ የተፈጠረውን ነገር ቤተክርስቲያን ታስረዳናለች። ምን ላይ ከተባለ የቅዱስ ማቴዎስ ወንጌል ምዕራፍ 14 ከቁጥር 6 አንስተን እናንብብ። ነገር ግን ሄሮድስ የተወለደበት ቀን በሆነ ጊዜ በሄሮድስ በግለሰብ ልደት ላይ በሆነ ጊዜ የሄሮድያዳ ልጅ በመካከላቸው ዘፈነች፣ ሄሮድስንም ደስ አሰኘችው። በምን ላይ? በሄሮድስ ልደት ላይ። ስለዚህም የምትለምነውን ሁሉ እንዲሰጣት በመሐላ ተስፋ አደረገላት። ሄሮድስ በልደቱ መካከል እሷ ስትዘፍን ደስተኛ ስለሆነ የፈለግሽውን ነገር ጠይቂኝ፣ ከፈለግሽ እስከ መንግስት የእኩሌታ ድረስ ጠይቂኝ፣ አልከለክልሽም አላት። በዚህን ጊዜ እርሷን በእናቷ ተመክራ የመጥምቁን የዮሐንስን ራስ በዚህ ወጪት ስጠኝ አለችው። ንጉሡም አዘነ። ነገር ግን ስለመሐላው ከእርሱ ጋር ተቀምጦ ስላሉት ሰዎች እንዲሰጧት አዘዘ። ልኮም የዮሐንስን ራስ ወህኒ ቤት አስቆረጠው። በግለሰብ ልደት ላይ የቅዱስ ዮሐንስ ራስ እንደተቆረጠ ቤተክርስቲያን በመጽሐፍ ቅዱስ ገልጻልናለች። እና የግለሰብ ልደት ማክበር ልክ ነው ወይ ብለን ስንጠይቅ ይሄው ልክ እንዳልሆነ ትናገራለች። ምክንያቱም ለቅዱስ ዮሐንስ አንገት መቆረጥ ምክንያቱ የግለሰቡ የሄሮድስ ልደት ነበርና፣ ስለዚህ ቤተክርስቲያን ልደታችሁን አክብሩ ብላ አትመክርም በፍጹም። እንቀጥል። ኦኬ፣ እንደዛ ከሆነ የእህታችን አርቲስት ማርያማዊት የልደት ቀን ላይ የተገኙ ሰንበት ትምህርት ቤት አገልጋዮች ነበሩና ብዙዎቻችሁንም ትንሽ ቅር ያሰኘው የእነሱ እዛ ስፍራ ላይ መገኘት ነው። በዕለቱ እነዚህ የሰንበት ትምህርት ቤት አገልጋዮች በዛ የማርያማዊት ሰርፕራይዝ ላይ የልደት ቀኗ ላይ በመገኘታቸው እግዚአብሔርን ለማመስገን እግዚአብሔርን ለማክበር ምክንያት ከመሆን የዘለለና በዕለቱ እግዚአብሔርን በማመስገን በዝማሬ ዕለቱ ታስቦ እንዲውል ከማድረግ የዘለለ እንደው ምን ያጠፉት ጥፋት አለ? ምን ያጠፉት ጥፋት አለ? በእሷ ልደት አማካኝነት እኮ ሰንበት ተማሪዎች እግዚአብሔርን ለማመስገን ምክንያት ሆናቸው። ሰንበት ተማሪዎች እግዚአብሔርን ለማመስገን በመጀመሪያ ደረጃ ምክንያት ይፈልጋሉ ወይ? እነዚህ ሰዎች እንደ ግለሰብ እንደ ማንኛውም ሰው ተራ ልብስ ለብሰው እዛ ላይ ቢገኙ ኑሮ እኮ ባልነደደን ነበረ፣ ባልተናገርንም ነበረ። ግን ተቋምን ወክለው ሙሉ የሰንበት ትምህርት ቤትን ተቋም ወክለው አልባስ ለብሰው የሰንበት ትምህርት ቤት መገለጫ አድርገው ነው እዛ ልደት ላይ የተገኙት። እና ችግር የለውም እያላችሁ ነው። መዝሙር እኮ ነው፣ ምን ችግር አለው ቢዘምሩ ለምትሉ ሰዎች ነገም ደግሞ የፍቅረኛሞች ቀን ላይ ተገኝተው እግዚአብሔርን አመሰገኑ እንጂ ምን ችግር አለው? ከፕሮግራሙ ሲሆን እነሱ እግዚአብሔርን ከማመስገናቸው ነው ጉዳያችን ልትሉ ነው። ነገ ይሄ ነገር ቀስ በቀስ አድርጎ እያንዳንዱ ፕሮግራም ላይ ሰንበት ተማሪ እየተገኛልን ልደት ላይ ቫላንታይንስ ዴይ ላይ ደግሞ ቀስ እያለ ያድጋል ማለት ነው። ያኔ ምን ችግር አለው እያላችሁ ባጭሩ ተቀጭቶ ስርዓት መያዝ ያለበትን ጉዳይ በጣም ችግር የለውም በሚል አማርኛ እያበላሻችሁት ትውልዱን እየገደላችሁት ነው የምትገኙት። ስለዚህ ስርዓት ያዙ። ቀጠለና ምን አለን? ኢትዮጵያ ውስጥ ያሉ ሴሌብሪቲዎች ልደቶቻቸው እንዴት ነው የሚያከብሩት? በተለያዩ ሶሻል ሚዲያ ላይ ፖስት ያደርጉት ትመለከታላችሁ። በዘፈን በጭፈራ በዳንስ ይህንና ይህን በመሰለ ሁኔታ ነው አይደለ? ታዲያ ከዛና እህታችን የልደት ቀን ከተደረገው ነገር የቱ የተሻለ ነው? የቱ የተሻለ ነው? ሌሎቹ እኮ በሙዚቃ ነበር የሚያከብሩት። እሷ ግን ለየት ብላ በዝማሬ በሰንበት ተማሪዎች ታጅባ አከበረች። እኛውን ከግለሰብ አይደለም ችግራችን፣ በተቋም ደረጃ ልክ ያልሆነ ስራ እየተሰራ ነው። ማንኛውም ሰው ያለ ሰንበት ተማሪ እኮ በስፒከር በምን ዝማሬ ተከፍቶ እኮ ይቻላል። ግን ሰንበት ተማሪዎች ተቋምን ወክለው እዛ ጋር መገኘታቸው ነገ ደግሞ ለሌላ ተግባር መንገድ የሚከፍት ስራ ነው። ነገ እያደገ የፍቅረኛሞች ቀን የምናምናሞች ቀን ላይ ሰንበት ተማሪዎች እየተገኙ አልባስ ለብሰው ምን ችግር አለው? እግዚአብሔርን ያመሰገን ነው። ድሮ ቫላንታይን ዴይ በሙዚቃ ነበር የሚከበረው። አሁን ደግሞ ሲባል በመዝሙር ነው ያከበርነው። ስለዚህ መታየት ያለበት መዝሙሩ ብቻ ነው፣ እግዚአብሔር ማመስገናቸው ብቻ ነው አትበሉ። ቤተክርስቲያን የምትመራው በስራ ብቻ ሳይሆን በስርዓት ውስጥ ሆነን ነው። ያለ ስርዓት ምንም አይነት ስራ ከተሰራ ልክ አይደለም። እግዚአብሔርም ሁሉን ነገር ያከናወነው በስርዓት ውስጥ ሆኖ ነው። ስለዚህ እዚህ ጋር ማስተዋል ያለባችሁ ነገር ቢኖር ዝማሬው ለምን ተጀመረ ሳይሆን ስርዓት ለምን ተጣሰ። ያለ ስርዓት ምንም አይነት ስራ እንዲሰራ አንፈልግም። ግለሰባው ጋር ችግር የለብንም። ቤተክርስቲያን ግን ልደት አክብሮ
አትልም አንደኛ። ሁለተኛ ሰንበት ተማሪዎች ተቋምን ወክለው እዛ መሄድ መገኘት አልነበረባቸውም። ሶስተኛ ነገር እንደዚህ አይነት ልምምዶች ነገ አድርገው ማስቆም ወደማንችለው ነገር ይደርሳሉ የሚል ፍራቻ። ሶስተኛ በእነዚህ ጉዳዮች እነዚህ ሰንበት ተማሪዎች በዚህ ቦታ መገኘት አልነበረባቸውም። አለቀ። አደባብሳችሁ በዚህም በዛም አድርጋችሁ ከሌሎች ጋር ሌሎች በሙዚቃ ኢኮኖሚ ያከብሩት እሷ በዝማሬን ያከበረች እያላችሁ እያወዳደራችሁ ክርስቲያኑን ለዘብተኛ አታድርጉት። ከናንተ አይጠበቅም። ስለዚህ አስተካክሉ። ኮፒ ሊንክ ሼር ፖስት ያደረጋችሁ አድርሱላቸው። እንግዲህ ሐሳቡ እንዴት አያችሁት? እኔ ደስ ብሎኛል፣ የሚያስተምርም ነው። እኛ በሌላ ቪዲዮ መረጃ እንመለሳለን። እስከዚያው ተሰናበትን። ሰናይ ቆይታ